እሺን አታውቀውም ወንድሜ መስቀል ያዘው እና ይሄን አውቀዋለሁ ሚካኤል ማን ነው ሚካኤል በምን አወቀው ስለማውቀው በምን ያወቀው በምን ለየው በፊቱ ነው እኔ አንተን በምንድን ነው ያወቀኝ ብትለኝ አንተን ስለማውቀው በምን ነው የተጠየቀው በምን ያወቀው ይሄንን ስለማውቀው ከድሮም ጀምሬ ስለማውቀው እኮ በምን አወቀው በምን ላይ ታወቀው እሺ በአሳሳሉ አይችን በአሳሳል ነው የምትለያቸው አንዳንዶቹን በጽሁፍ ትለያቸዋለህ አንዳንዶቹን በአሳሳል ትለያቸዋለህ በጽሁፍም አውቃለሁ በአሳሳልም አውቃለሁ ጽሁፍ ገላጭ ነው እሺ ይሄ ምንድነው የያዘው እዚህ ጋር የሚታየው ምንድነው መስቀል ሚካኤል ይዞ ነበረ ያው ክርስቲያናዊ ምልክት ለማስቀመጥ ያክል እንጂ እዚህ ጋር ሌላ ታሪክ አይደለም ክርስቲያን ስለሆነ ነው ሚካኤል የክርስቶስ እንደሚልከውና ወደኛ እንደሚመጣ ክርስቲያን ስለነበር ክርስትና ማለት እንትን መላእክቶችም ክርስቲያኖች ናቸው የምን ክርስቲያን ናቸው ኦርቶዶክስ ወይስ ወንጌላውያን ካቶሊክ እንደዛ ነው የምናምነው ሁሉም የክርስቶስ አገልጋይ ነው እንደዛ ነው የምናምነው እኮ ስለዚህ አሁን የክርስቶስ አገልጋይ ነው ወይስ ክርስቲያን ነው የክርስቶስ አገልጋይ ነው የክርስቶስ አገልጋይ ደግሞ ክርስቲያን ነው ስለዚህ ክርስትና የጀመረው ዓለም ሳይፈጠር ነው ማለት ነው እሺ ዓለም ሳይፈጠር ነው መስቀሉን ያዘው ሚካኤል ከዛ ዓለም ሳይፈጠር አስቀድሞ ስለሆነ ማለት ነው ማስረጃ አለ this is orthodox ወገኖች ማስረጃ አለው ዓለም ሳይፈጠር መስቀል መያዙ ዳጊ ይቀጥሉ ቴንክ ዩ ዳኒ ሄው ካሜራ አብርቷል ያውጣው የቅድሙን መጽሐፍ መልካም እሺ ዳኒ ድምጽ ግን አይሰማንም ዳኒ መታል ዳኒ ምን ይላል እስኪ አንብበው በስዕሏ ፊት ስገዱ ለስዕሏ ያልሰገደ ሰማው አየዋል አነበብከው በስዕሏ ፊት ስገዱ ካለ በኋላ ምን ይላል ለስዕሏ ያልሰገደ እኮ ያው ለስዕሏ ያልሰገደ ይላል አሁን እዚህ ጋር ከምን አንፃር እንደተባለ ማረዳት አለብና በስዕሏ ፊት ስገዱ ወደ አንፃሩ ከመሄዳችን በፊት መባሉን አመንክ እያየ ስለሆነ ወይ አይ በስዕሏ ፊት ስገዱ እንደሚልማ ይሄው እያየን እኮ ነው ለስዕሏም ስገዱ ይላል አይደል ለስዕሏም ስገዱ ሳይሆን በስዕሏ ፊት ስገዱ ለስዕሏ ያልሰገደ ይላል ባጭሩ ምክንያቱም በስዕሏ ፊት መስገድ ያለብን ለሷ እንደሆነ መረዳት አለብን ከኋላ የተቀመጠው ለስዕሏ ያልሰገደ ሲል ለስዕሏ ስገዱ ማለት ነው ለስዕሏ ያልሰገደ ስም አጠራር ይጥፋ ሲል ለስዕሏ ይስገድ እያለ ነው ማለት ነው ቆይ ወንድማችን እሺ ትቀጥላለህ አንድ ጊዜ ኤኒዌይስ በስዕሉ ፊትም ስገድ ከስዕሉ ጀርባም ስገድ ዋናው ነገር አንተ ለስዕሉ ትሰግዳለህ አትሰግድም ለስዕሉ ሳይሆን በስዕሉ ላይ ላለችው ለማርያም ሰግዳለሁ እሺ አንድ ጊዜ እንደዛ ከሆነ እኔ መረጃ ላሳይ ወይስ ይሄ ነው ትክክል ላሳይ አንድ ጊዜ ይሄው አግኝቼዋለሁ እኔ ቪዲዮ ልክፈትልህ ቅድም ያሳየን ነበር አይ ቲንክ አርፈደን የመጣው መሰለኝ ራሴን በትልቁ ላርግና ልክፈትልኝ ቪዲዮ ድምጹን ከፍ ላርግና እንድትሰማው እኛም እኮ ግራ የገባን አሁን ይሄ ነው እናንተ ቤት ብዙ አይነት አስተያየት የተሰጠ ነው እሺ ሰማው ይሄው በደረስኩበት ጥያቄ ከመቀበላችሁ ለስዕላችሁ ጭምር የአክብሮ ስግደት ይገባል ለቅዱሳት ስዕላቶች ጭምር የአክብሮ ስግደት ይገባል በጣም ግልጽ በሆነ መልኩ ማለት ነው መጽሐፍ ቅዱስ ለስዕላውን ስገዱ የሚላለ ባይብል ላይ በኢንተርኔት ማየት ያለብን ነገር ምንድነው እኛ ስፔሲፊካሊ ለስዕል አንሰግድም ማለት ነው ለምን ትሰግዳላችሁ ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም ለስዕል ይሰገዳል እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ ወፍኖ በሙስተላታ ተጠፍ እሺ ሁለቱ ለስዕል ይሰገዳል ሁለቱ ለስዕል አይሰገድም ይላሉ አንተ በአንደኛው ወገን ተጨምረሃል ማን ነው ትክክል አባ ገብረ ኪዳን ናቸው እዚህ ጋር ማንኛው ነው ትክክል ላልከው ነገር ነገሮችን እዚህ ጋር ቆንጭራ ነው ያመጣቸው ለምን መሰለህ መጀመሪያ አስተምሮት አለው እያስተማሩ አሁን ቅድም እንዳነበብከው ማለት ነው በስዕሏ ፊት ስገዱ ካለ በኋላ ለስዕሏ ላይ ሰገደ ይላል ልክ እንደዛ አሁንም ቆንጭሮ ያመጣው ምንድነው ለምሳሌ ፈለገን ስታመጣ ለስዕል ይሰገዳል ቢለው ነው ያመጣው ቆንጭራ ማለት ነው ከኋላ ያስተማረው ግን በስዕሉ ላይ ያለውን ሁሉ እንዴት እንደሆነ አስተምሯል እዛ ላይ ሲያብራራ
ሙሉውን ካለ አምጣውና ከነ ማብራሪያው ስማው ወይም ደግሞ አሰማ እዚህ ጋር። ከዛ ውጭ አሁን እዚህ ጋር ለስዕል ብቻ የሚለውን ብቻ ይዘህ ከሆነ ይሄ ማስረጃ ሊሆን አይችልም። ምክንያቱም ለስዕሉ ሳይሆን መጀመሪያ ያብራራበት መንገድ ስላለ ያብራራበት መንገድ ምንድነው? በስዕሉ ላይ ለሚኖሩ ለቅዱሳን እንደሚሰገድ አብራርቷል። ስለዚህ አሁን ለስዕሉ ያላትን ብቻ ይዘህ እዚህ ጋር ስታብራራ ስዕል እንደሚመለክ አድርገህ ነው እንትን የምትለው ወይ ደግሞ እንደሚሰገድለት አድርገህ ነው እዚህ እያብራራህ ያለው እንጂ ሌላ አስተምሮ ነገር የለውም እዚህ ጋር። እሺ ፈለገ ለስዕሉ አስገዱ ብሏል። ፈለገ ለስዕሉ አስገዱ ያለው ባጭሩ ለስዕሉ አካለ ለሷ እንደሆነ ሏ ላይ ራሱ ፊደሉን ስትነግረው ራሱ ስለ ስዕሏ ሲል እሷን ማርያምን እየጠራ እንደሆነ መረዳት አለብህ። ምክንያቱም ጠየቁን መልስልኝና ማለቱ እንዲህ ነው ብለህ ታብራራልናል። አንተ ሙሉ ቪዲዮ ስላየኸው ስላልቆን ተቆነጨረ አንተ ጋር ያለው አንተ ያልተቆነጨረውን ቪዲዮ ትነግረናለህ። በመጀመሪያ መናገሩን እናረጋግጥ። ከዛ ግን ሲናገር ግን እንዲህ ማለት ነው። ቋንዴ ጨርሳ አንተ ስታወራ አላቋርጥም። መጀመሪያ ብሏል አላለም ምን መጀመሪያ እናጣራለን። ከዛ በኋላ ምን ታብራራልናለህ? አዎ ብሏል ወይም አላለም ወይም ደግሞ ሲናገር እንዲህ ማለቱ ነው የሚለውን ደግሞ ትነግረናለህ። ግን መጀመሪያ ማወቅ የምንፈልገው ብሏል ወይ ነው። ለስዕሏ ስገዱ ብሏል አላለም? እዚህ እንትን ላይ ለስዕል ይሰገዳል ብሏል አላለም? ለስዕሉ ብሏል፣ ለስዕሏ ብሏል። ኦኬ ምን ማለቱ እንደሆነ ትነግረናለህ። እንግዲህ ተዘጋጅ። አሁን በጣም ማብራሪያ ካንተ ፈልጋለሁ። ምን ማለቱ ነው የሚለውን ትነግረኛለህ። እሺ ልደት ቃል ደግሞ ለስዕል አንሰግድም ብሏል። አንደኛው ያለው አንሰግድም ነው፣ አንደኛው እንሰግዳለን ያለው። እንደገና ፈለገም ለስዕል ፌስ ቱ ፌስ ለስዕል አንሰግድም ብሎታል ፈለገ ራሱ። ለምን እንደዚህ ግን በእሷ ላይ ያለችውን እየጠራ እንደሆነ ካልተረዳው በሴት አንቀጽም አላወሩም ሁለቱም። አንዴ በጀመረ አልሰማሁም። ታውልህ ሙሉውን አይደለም የምታመጣው። ቆይ ወንድም ታረጋለህ መሰለህ አንተ የተቆረጠባቸው ይሄ ነገር አለ ብለህ ትነግረናለህ። የተቆረጠው ሙሉውን አይታችሁ ተረዱ። መጀመሪያ ወንድሜ እየሰማኸኝ ነው? የተቆረጠውን አይቼዋለሁ ሙሉውንም እየሰማኸኝ ነው ግን አይደል? ድምጽ አይሰማም። የሚሰማ ከሆነ በመጀመሪያ ማለት አለማለታቸውን እናጣራለን። ከዛ ሲሉ ይሄ ተቆርጦባቸው ነው እንጂ እንዲህ ማለታቸው ነው ብለህ ታብራራልናል። ምን ችግር አለ እኮ። መጀመሪያ ግን ማለታቸውን እናጣራ። አንተ እኮ ማለታቸውንም አላሉምም እያልክ እየካድክ እኮ። እሺ ያስከው አሳየኝ ሄድሽ። አዎ እሺ በደንብ አስሩበት። ጥያቄ ካደረገበላሉ ለስዕላትም ጭምር የአካል ስለት ይገባል ብሎ አላህ። እሺ እንጨርስ፣ እንቀጥል። በዚህ ላይ ለቅዱሳን ስዕላት ጭምር የአክብሮት ስዕል ይገባል። እሺ መጽሐፍ። እሺ አሁን ደግሞ ልደት እየተጠየቀ ነው፣ በሌላ ሰው እየተጠየቀ ነው። ምን እንደሚል ልደት ደግሞ እንስማው እስኪ ትንሽ ብለ። የእሱን እኮ አልጨረስነውም። አሁን ቆይ አንዴ ጌታ አንተ ሙሉን ታመጣለህ። አሁን አንተ ምን ታደርጋለህ መሰለህ? ሙሉ እኔ ስላየሁት ነው። እዚህ ጋር የለኝም ማስረጃው፣ ግን ሙሉን አይቼዋለሁ ሲናገር ተቆርጦበት ነው እንጂ እንዲህ አላለም እኮ። ምን ችግር አለ? ምን ታደርጋለህ መሰለህ? ተቆርጦ ነው እንጂ ለስዕል ስገዱ አላለም ብለህ ታመጣለህ። በአንድ ጊዜ እሺ ልናገር ነው። ለምሳሌ አሁን አንተ እዚህ ጋር የተናገረውን ነገር ቀይሮታል ትለኛለህ አልከኝ። እዚህ ጋር የተናገረውን ነገር ቀይሮታል የሚለውን ብቻ እዚህ ጋር ባሰማህ ያልከውና ይሄ ያልከው አሁን ያወራውና ያስረዳኸኝ አንድ ነው። አይ ምሳሌ ጎበዝ አይደለም። ምሳሌ ጎበዝ አይደለም። አይ ነው ወይ መልስልኝ። በቃ ምሳሌ ጎበዝ አይደለም ወንድማችን። ምን እንዳወራህ ራሱ አሁን ያልከው ነገር እዚህ ጋር የመጣሁት እዚህ ጋር ጎበዝ ለመሆን ሳይሆን እዚህ 400 ሰዎች አሉ። አዎ አይገባም። እሺ እንዳይሸወዱ እዚህ ጋር ማወቅ አይገባም። ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድን ድንግል ማርያምን አስለን እንሰግዳለን። ኤርሚ ይሄን ጉድ ሰማ። ኪሩቤልን አስለን እንደሰገድን። ኪሩቤልን ያሳሉት ኦርቶዶክሳውያኖች ናቸው። እግዚአብሔር አይደለም ሳል ብሎ ያሳሉ። በመጀመሪያ ሳልም አላለም ኪሩቤል ቅረጽ ነው ያለው። እሳቸው ለስሙ የብሉይ ኪዳን መምህርም ጭምር ናቸው። ሊቀ ሊቃውንት ተብለው የሚጠሩ። በቃ ተመልከቱ። ኪሩቤልን አስለን እንዳሳልን። ኪሩቤል አልተሳለም፣ በመጀመሪያ ተቀረጸ እንጂ አንድ። ሁለተኛ ነገር እኛንን እንዲያሳል ነው፣ ሰው ነው እንዲያሳሉ። ዘጸአት 25 ላይ አረ እንዴት ያለ ጉድ ነው! 4 አይና ናቸው እንግዲህ። እሺ ለማንኛውም 2 ለ2 ገጥመዋል። አሁን ወንድማችን ምን ትለናለህ መሰለህ? ማን ናቸው ልክ? 4ቱም ናቸው ልክ ወይስ 2ቱ ናቸው ልክ? እስኪ ንገረን። እንግዲህ 2 የተለያዩ ሀሳቦች አሉ። አሁን ያንተ ተራ ነው ወንድማችን፣ ቀጥል። አሁን ማን ነው ትክክል ነው ብለን ቤቱን ሁሉም ትክክል ናቸው። ሙሉ ቢሰማ ታረጋግጠ ጠይቀናል።
አትስገዱም ያሉትም ስገዱም ያሉትም ልክ ናቸው ማለት ነው። አዎ ሁሉም ትክክል ናቸው። ምክንያቱም ተቆርጦ ስለመጣ መረጃው ትክክል አይደለም እዚህ ጋር ሁሉ። ኦኬ ያልተቆረጠውን ቪዲዮ አሁን ያንተ ተራ ነው። በትልቁ አድርገህ ያልተቆረጠውን ክፈተው። ይኸው እሺ፣ እኔ መረጃውን አይቼዋለሁ። መረጃውን ክፈተው። ያየውን አይደለም እኔም እኮ አይቼዋለሁ። አጭር መልስ የለኝም። ከሌለ ሌላ ጊዜ ሲኖር እድል እንሰጣለን። አሁን ወደ ገደለው እንሄዳለን። እሺ ለስዕላት ይሰገዳል አይሰገድም? ለስዕላት አይሰገድም። በስዕሉ ላይ ያለው ይሰገዳል። በስዕሉ ላይ ያለው ማን ነው? ለምሳሌ ገብርኤል ስዕል ቢሆን ገብርኤል ነው ያለው። ኦኬ ገብርኤል ስዕሉ ላይ ካለ በሰማይ የለም ማለት ነው አይደለ? አይደለም። ስዕሉ ላይ ካለ በሰማይ የለም። ስዕሉ ላይ ያለው ፎቶ ነው እንጂ እሱን ገብርኤልን እያሰብን እንድንሰግድ እንጂ ስዕሉን እያየን የምንሰግደው በሰማይ የለም እያልን አይደለም። ኦኬ ስዕሉ ላይ ያለው ፎቶ ነው። እኔ ለምሳሌ አሁን ፎቶ ያለ እኔ አለሁ። ፎቶዬ ላይ እኔ ካለሁ እኔ የለሁም ማለት ነው አለሁ። ልክ እንደዛ ማለት ነው። ስለዚህ ስዕሉ ላይ ያለው የገብርኤል ፎቶ ነው አይደለ? አዎ። ማን ነበር ፎቶውን ያነሳው? ፎቶውን ያነሳው ማን ነበር? እንግዲህ ከመጽሐፍ ቅዱስ ጥቅስ አንጻር ነው የተሳለው። ኦኬ መጽሐፍ ቅዱስ ላይ እከሌ ፎቶውን አንስቶታል የሚል ጥቅስ አለ? የለም። ምን እያልከ ነው? ፎቶ አንስቶታል የሚል ነገር የለም። ስዕል ሲጀመር በእጅ ነው የሚሳሉት እንጂ በፎቶ አይደለም የሚነሱት። ታዲያ ፎቶ የሚለውን ሐሳብ ለምን አመጣው? ስዕሉ ላይ ያለው የገብርኤል ፎቶ ነው ለምን አልከ? እሺ ስዕል ያልኩ የገብርኤል ፎቶ ነው ያልኩ። ዋናው አጀንዳው ምንድነው? ከመጽሐፍ ቅዱስ ላይ ገብርኤልን ከጽሁፍ አንጻር ለምሳሌ 3 ህፃናቶችን ከሳት ሲያወጣቸው የተሳለ አለ። ከዛ ከጽሁፍ አንጻር ነው እንጂ የሚሳለው ዝም ብሎ ከፎቶ ካሜራ ተደቅኖ ፎቶ ተነስቶ አይደለም። ኦኬ ስለዚህ ስዕሉ ላይ ያለው ገብርኤል ይሁን አይሁን ማወቅ አይቻልም። ምክንያቱም ገብርኤልን ያየው የለም አይደለ? ገብርኤልን መሆኑን የምናረጋግጥበት መጽሐፍ ቅዱስ ላይ ያለው ጽሁፍና ገብርኤል ከተመሳሰለ ነው እንጂ ዝም ብሎ ከተስሎ ይሄ ገብርኤል ነው ከተባለ ይሄ ትክክለኛ አይደለም። ስለዚህ ዳንኤል መጽሐፍ ላይ መልኩ ስላለ ዳንኤል መጽሐፍ ላይ ያለው መልክ ሳላችሁት አይደል? አዎ ዳንኤል መጽሐፍ ላይ መልክ እንዳለ እስኪ መረጃውን አሳየው። መልኩ ስላለ ሳይሆን መልኩን አይደለም የሳልነው ገብርኤል ነው የሳልነው። መልኩን ሳይሆን ሰው የሚመስል ነበር። ገብርኤል ምኑን ሳላችሁት? የገብርኤል ምኑን ሳላችሁት? እዛ ላይ አሁን ስዕሉ ላይ አፍንጫም አለው አይንም አለው ክንፍም አለው ምንም አለው። ዳንኤል ላይ የሳልነው ልንገርሽ። ዳንኤል ላይ 3ቱን ህፃናት ከሳት ያወጣቸው መልአክን በሰዓቱ መካከል 4ኛ ሆኖ እንደታየ ንጉሱ ተናግሯል። ከዛ አንፃር ገብርኤልን በሰዓቱ መካከል ህፃናቱን ከስሩ አድርገው ስለውታል። ከምኑ አንፃር? ከጥቅሱ አንፃር። ኦኬ አንድ ያልገባኝ ነገር ወደ እሱ እንመጣለን። ማን የታየው አማልክት ልጅ ያለው ገብርኤልን ነው አይደለም? መጀመሪያ ገብርኤል የአማልክት ልጅ ነው አይደለም? እሱ ላይ እንመጣበታለን። ግድ የለም አሁን ቶፒክ እንዳይቀየር ወደ እሱ አልሄድም። እስቲ ገብርኤል ነው ያወጣቸው ብለን እናስብና የገብርኤል መልክ እዛ ላይ አለ ወይ ነው የምልህ። ያደረገ መልአክ አለ ብለት እያሰብክ ነው። ኦኬ የዛን መልአክ ፊት እንዴት አገኘኸው? መልአክ ብለን እናስብና ምን የሚመስል ነው ታየኝ ያለው ንጉሱ? የአማልክት ልጅ የአማልክት ሰው የሚመስል አላለም ወንድሜ? የአማልክት ልጅ እኮ አልኩ እኮ እየመለስኩ። ሰውን የሚመስል 4ኛ አላለም? ቆይ እየሰማኸኝ ነው? የአማልክት ልጅ አልኩ እኮ መልሱን መለስኩልህ። በቃሽ የአማልክት ልጅም ካልከኝ እሺ። የአማልክት ልጅ መልካቸው ምን አይነት ነው? የአማልክት ልጅ መልካቸው ምን አይነት ነው ካልከኝ ባጭሩ አማልክት የተባሉ ሰዎች እንዳሉ እናያለን። ስለዚህ ሰው ነው የሚመስሉት፣ ሌላ ነገር አይመስሉም። ኦኬ ስለዚህ ገብርኤል ሰው ነው ማለት ነው? መልአክ ነው። ታዲያ አማልክት ልጅ ነው የሳላችሁት? መልአክ ነው የሳላችሁት እናንተ? እንደ ሰው ስለተገለጠ ነው። አንዱን ንገረኛ እኮ እንደ ሰው የተገለጠ የአማልክት ልጅ ነው የሳላችሁት ወይስ መልአክ ነው የሳላችሁት? መልአክ ነው የሳልነው። እንደ ሰው ስለተገለጠ ልክ እንደ ሰው አድርገው ተሳለ። እንደ ሰው ተገለጠ የሚለውን ክፍሉን አውጣና አሳይ። እሺ እንደ ሰው ተገለጠ የሚለውን ክፍሉን እሺ እዛው ላይ ትንቢተ ዳንኤል ላይ እዛው ትንቢተ ዳንኤል ላይ ገብተህ ማንበብ ትችላለህ። ምን ይላል መሰለህ? ሰው የሚመስል ነው መጀመሪያ ብሎ የተናገረው። እንደውም 4ኛ በሰዓቱ መካከል አየሁ እያለ የተናገረው ሰው የሚመስል እንደሆነ ተናግሯል።
ከዛ አንፃር ነው እኛ ሰው የሚመስል የሚል መጽሐፍ ቅዱስ ላይ ፈልገን ሳይሆን የምንስለው በአጭሩ ሌላ ነገር አስመስለህ መሳል አችልም። ከዛ ውጭ ኦኬ። በመጀመሪያ ነገር መልአክ ማለት ሰው ማለት ነው። መልአክ ማለት ነው፣ ሰው ማለት ነው። ስለዚህ ዳግሻይ ገብርኤል የሚል አለ እንዴ? አላየሁም። የሳለው ሰውዬ ግን አይቶታል አይደል? ገብርኤል ብሎ የሳለው ሰውዬ ግን ቆይ አንዴ አዳምጠኝ። ገብርኤል ብሎ የሳለው ሰውዬስ ገብርኤልን አይቶታል? አላየሁም። ጥቅሱን ነው ያየው። ኦኬ። ጥቅስ አይተህ ጽሑፍ አይተህ መልክ ትሰራለህ ማለት ነው? አዎ እሰራለሁ። አንተ ለነገሩ ማታረገው የለም ከንግግር። ኦኬ። ስለዚህ ጽሑፉ የገብርኤል መልክ መሆኑን ማስረጃ ስጠን እስኪ። ጽሑፉ የገብርኤል መልክ መሆኑን ማስረጃ ስጠኝ ለሚለው መጽሐፉን አንብብ። ለዚህ ምክንያቱም ገብርኤል ብዙ ቦታ ተገልጿል። እኛ መልአክን በሰውኛ ምን ስላቸው መጥፎ ነገር አይደለም፣ ሰው አስመስለን ሳልናቸው እንጂ በሰውኛም ስለተገለጡ። ኦኬ እየሰማኸኝ ነው? ሌላ ሆነው የተገለጡበት ስለሌለ ሰው አስመስሎ ይሰራል። ለምሳሌ ለኢያሱ ሲገለጥለት ሰው መስሎ ነው የተገለጠለት። ቆይ የምጠይቅን ስማኝ አንድ ጊዜ። ዳንኤል ላይ የአማልክት ልጅ የሚመስል ገብርኤል የለም አይደል እንዴ? ገብርኤል እንዳልሆነ አሁን ገባ። ዛሬ ጥሩ ትምህርት በዛው አገኘ። እናንተ የሳላችሁት ከዳንኤል አይተን ነው ብለሃል አይደል እንዴ? አሁን ኢያሱ ምናምን እያልክ ማጭበርበር አችልም። ከዳንኤል መጽሐፍ ላይ አይታችሁ የሳላችሁት ገብርኤል ለምን ሰው መሰለ? የተገለጠው የአማልክት ልጅ ነው። እዛ ላይ በሰው መልክ አልተገለጠም ገብርኤል አይደል እንዴ? በአማልክት ልጅ መልክ ነው የተገለጠው ለአንተ ማለት ነው፣ ያው ገብርኤል ብለህ ስለምታስብ። ስለዚህ የሳልከው ከዳንኤል መጽሐፍ ላይ ከሆነ አሁን ወደ ሌላ መጽሐፍ መሸሽ አትችልም። የሳልከው ከዳንኤል መጽሐፍ ላይ ከሆነ የዳንኤል መጽሐፍ ላይ የአማልክት ልጅ ነው ያለው። ገብርኤል የአማልክት ልጅ መልክ ነው እንዴ ያለው? የተገለጠበት መልክ እንደዛ ስለሆነ እንጂ መልኩ ምን አይነት ይሁን ምን አይነት አናውቅም እኮ። የማታውቁትን ነገር ነው የሳላችሁት ማለት ነው። የአማልክት ግን ሀሳብ አለኝ እንዳጌ እንደ የቤተ ክርስቲያኒቱን ትምህርት ግን ቆርጣችሁ በአንድ ሀሳብ ላይ ብቻ ተነጋገሩት። ለምሳሌ ትንቢተ ዳንኤል ላይ እኮ ገብርኤልም ነው ያወጣቸው ከሰዓት፣ ሚካኤልም ነው፣ ራጉኤልም ነው፣ ኡራኤልም ነው፣ ማርያምም ናት። 5 ናቸው እኮ ያወጡት። ሰዎቹ 3 ናቸው የተጣሉት። አስበላኝ እርቢ እሷ እንዳታወራ ፈርቼ ነበር። እሺ በቃ ቀጥታ። አዎ አይ እውነት ለቤተክርስቲያኒቱ ለኦርቶዶክስ ትምህርት ታማኝ መሆን አለባችሁ። ለምሳሌ 3 ሰዎች ናቸው የተናገሩት። ቆይ እሺ እሰጣለሁ። 3 ሰዎች ነው የተጣሉት። ንጉሱ የጣለው 3 ሰዎችን ነው እና እዛ ያየው ደግሞ 4ተኛ ደግሞ አየ። ንጉሱ 4ተኛ አየው ብሎ ይላል። ኦርቶዶክስ ደግሞ ኖ 4 አይደለም የሚታዩት 8 ነው የታዩት ብላለች። እና ዳጊና ወንድማችን ኦርቶዶክሳዊው ኦርቶዶክስ ያየችው ነው የሚበልጠው። ናቡከደነጾር ውሸቱን ነው 4 አየ ተብሎ የሚባለው ወይ አንዱን ማመን አለብን። ወይ ኦርቶዶክስ ውሸታም ናት፣ ናቡከደነጾር እውነተኛ ነው፣ ወይ ናቡከደነጾር ውሸተኛ ነው፣ ኦርቶዶክስ እውነተኛ ናት። ይሄን በድምጽ ብልጫ ህዝቡ መወሰን አለበት። 5 እኮ ናቸው እሳት ውስጥ የገቡት ከ3ቱ ውጪ ማለት ነው። ማርያም ሁሉ እኮ ነች የገባችው እሳት ውስጥ ልታወጣቸው። እሺ እስኪ ማስረጃውን አውጣው። አታውቀውም ይሄ ነገር ወንድማችን? ማስረጃውን አውጣውና አንዴ ሲከረበት ነው ወንድማችን። አንዴ በእናትህ ባይ በድምጽ ብልጫ ይወሰን ብዬ ነው። ገና ይሄን አላየኸውም ወንድማችን እስከዛሬ? ኧረ አውጣው መጀመሪያ። ባሳይ ምን ትላለህ ግን? ከምን አንፃር እንደተጠፋ አነበዋለሁ። ዝም ብዬ አልነዳም እኔ። ግን ማርያም አላወጣቻቸውም 3 ደቂቃን ከነደደ እሳት? ቆይ እሱን እንየውና ከዛ ከምን አንፃር እንደተጻፈ ለምሳሌ ምሳሌ አድርጎ ተጻፈ ዝም ብለህ ማስረጃ ልታደርገው አትችልም። አንጻራዊ መሆኑን እናያለን። በምሳሌ ግን ከሆነ ትቻላል። አልቻለም ምሳሌ እየመሰሉ ማርያም ከእሳት ውስጥ ታወጣለች ማለት ይቻላል። ያውጣው መጀመሪያ አውጣው። ምሳሌ በምሳሌ ይቻላል። እኮ አወጣዋለሁ እኔ ለህዝቡ ዘመኔን ሁሉ ሳሳየ ነበር ነው። ግን ይቻላል ወይ በምሳሌ ማርያም ነች ያወጣችው ብሎ ማለት? ሁኔታዎች ይለዩታል። እሺ ስናነብ ነው የምንለየው። ምንድነው ሁኔታዎች የሚለዩት? ምን አይነት ሁኔታ? ቀጥታ ማርያም ነች 3 ደቂቃን ከነደደ እሳት ያወጣች ያዳነቻቸው ማርያም ናት ነው ብሎ የሚለው ቃል በቃል ጥቅሱን ለማውጣት ምሳሌነቱ ንገረኝ። ጥቅሱን አውጣው ያልከው ነው። ይሄው እኮ ነገርኩ፣ በቃሌ ነገርኩ። በጣም ከማንበብ የተነሳ ደጋግሜ ድርሳነ ኪዳነ ምሕረት ላይ አንባቢ መሆንክን አድንቄልሃለሁና ጥቅሱን አውጣውና የነገርኩ ነው። ድርሳነ ኪዳነ ምሕረት ላይ ድርሳነ ኡራኤል፣ ድርሳነ ራጉኤል፣ ድርሳነ ሚካኤል፣ ድርሳነ ገብርኤል ላይ አይ ቲንክ ድርሳነ ሩፋኤልም ላይ እነኚህ ላይ ሩፋኤል ነው ያወጣው ይላል። ራጉኤል ነው ያወጣው ይላል።
ገብርኤል ላይ ገብርኤል ነው ያወጣው ይላል። ሚካኤል ላይ ሚካኤል ነው ያወጣቸው ይላል። ድርሳነ ኪዳነ ምሕረት ላይ ማርያም ነች ያወጣቸው ይላል። በምሳሌ ይቻላል። እስኪ በምሳሌ ማውጣት ትችላለች። ቆይ አውጣው። እሺ እኔው ጥቅሱን እናንበው። እኔ እኮ ይኸው እየነገርኩ ነው ብራዘር። አንብበው አውጣው። ትልቁ ላይ አድርገውና አውጣው። በቃ እሺ ቶ ወንድምነት ዳጊ ቀጠሮ እዚህ ያላችሁ ሰው ታውቃላችሁ አይደል? ይሄን ክፍል አውጣው። አውጣው። እሺ ቶ በቃ የለም በቃ እንደሌለ ነው ማሰኛለን። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ናቡከደነጾር እውነተኛ ነው ወይ ኦርቶዶክስ ውሸተኛ ናት፣ ወይ ኦርቶዶክስ እውነተኛ ናት ናቡከደነጾር ውሸተኛ ነው። ስለዚህ እዚህ በድምፅ ብልጫ 538 ሰው አለ። ማን ነው ውሸተኛ? ኦርቶዶክስ ወይስ ናቡከደነጾር? ውሸታም እንደሆነ እዚህ ጋር 500 ሰዎች ያውቁታል። ውሸታም እንደሆነ ላለመዳኔ አንድ ጊዜ ያዘውና ከስር አንዴ ኮሜንት ጻፉልን እስኪ። መልስ ኦርቶዶክስ ጻፉ። ማን ነው ጻፉልን? ኦርቶዶክስ ውሸታሙ ማን ነው? ታሪኩን ስላሳያችሁ ደጋግሜ ጥያቄው እውነተኛው ማን ነው አይደለም፣ ውሸታሙ ማን ነው ነው። ኦርቶዶክስ ነች። ውሸታሙ ማን ነው? ናቡከደነጾር ነው እውነተኛ? ማን ውሸተኛ? ወይስ ኦርቶዶክስ ነች ውሸተኛ? ባይዘወይ ብዙ ተከታይ እንዳለ ነው እዚህ ጋር እያነበብኩ ያለሁት። ተረጋጋ። አንተ ገብርኤል ያወጣቸው ነው የምትለዋል? ያወጣቸው ነው የምትለዋል? አዎ መጽሐፍ ቤተክርስቲያን አስተማረችን እንደዛ። እሺ እኔ አሁን ከስር አንድ ነገር እጽፋለሁ ወይም እንዲጽፉ አድርጋቸዋለሁ። የዛን ጽሁፍ መልክ ትሰራልኛለህ? እሺ መሳሌ እንዴ ጎበዝ ነህ? ዛሬ አይደለሁም በነገራችን አይደለህም። እሺ እኔ ከስር ለምሳሌ እስኪ ተሰማ ብላችሁ ጻፉልኝ አንድ ጊዜ ኮሜንት ላይ አንድ 3 ሰው ምናምን ተሰማ ብላችሁ ጻፉልኝ። ያው አየው ተሰማ የሚለውን ኮሜንት ተሰማ የሚለውን ኮሜንት አየው። አዎ አንተ ሰዓሊ አይደለህም። አንድ ሰዓሊ የተሰማን መልክ እንዴት አድርገው ነው የሚስለው? ተሰማ ምንም ያደረገው ነገር ስለሌለ ተሳለለትም አልተሳለለት ዋጋ የሚለው እዚህ ልክ ያደረገው ነገር ሲኖር ግን መልኩ ይመጣላችኋል። ለምሳሌ አሁን ገብርኤል የተሳለበትን ላስረዳንሽ። መጠይቀን መጀመሪያ መልስ። ስለዚህ አንተ የአማልክት ልጅ የሚል ስታይ መልኩ ይመጣልሃል ማለት ነው፣ ያደረገው ነገር ሲኖር ማለት ነው። ዳንኤልም ያየው በነገራችን ላይ የሰው ልጅ ይመስል ነበር። እሺ አንዴ ቆይ ተረጋጋ። ኮሜንት አድርጉልኝ አንዴ ከስር ተሰማ ሰው ገደለ የሚል ጻፉልኝ አንዴ ከስር። ይኸው ያደረገው ነገር አለ ተሰማ። መልኩን እንዴት እንደምትስሉት ትነግረኛለህ። እሺ አንድ ጊዜ ጻፉልኝ ተሰማ ሰው ገደለ ብላችሁ ጻፉ። ያው ጽፈውላል ተሰማ ሰው ገደለ የሚለው አሁን ያደረገው ነገር አለ ተሰማ። እሺ አሁንስ መልኩ እንዴት ነው የሚሳለው የዚህ ሰውዬ? እሺ ሰው ሲገል አድርጎ ይሳላል። ነገር ግን የገደለበት መሳሪያ ምናምን ካለ ከነ መሳሪያውም ይሳላል። በጣም ጥሩ። እሺ መልኩን ከየት ታመጣዋለህ? መልኩን አይደለም የሚፈለገው ማስተማሪያ እንዲሆን ምንም አይነት ማስተማሪያ እንዲሆን ይሳላል እንጂ መልኩ አይደለም ተፈላጊነቱ። መልኩ አይፈልግም ማለት ነው አይደል? አዎ። እሺ ታዲያ ገብርኤል ስዕል ላይ ለምን መልክ ኖረው? መልኩ የማይፈልግ ከሆነ ሰው የመሰለው የገብርኤል ስዕል ላይ መልክ የማይፈልግ ከሆነ የገብርኤል ስዕል ላይ ለምን መልክ ሳላችሁ? ስራውን ብቻ ለምን አልሳላችሁ? ማለት እዛ ጋር የሳል ነው ያለበት ወይ ሲገል ያለበትን ብቻ ለምን አልሳላችሁ? እዛ ጋር ምን አይነት ነው የሳል ነው ዳጊ? ኤልጣይም ነው ዳጊ በኦርቶዶክስ ቤተክርስቲያን አይ ቲንክ አዎ ጌታ ሰው ነው ወይስ አይደለም? ቆይ አይደለም ጌታን ነው የምልሽ ዳጊ። ጌታ የእውነት ግን ነው አይርቢ? አዎ ሲሪየስ ጌታን ካልኩ ቀልድ አይደለም። ጠይም ነው ካላሩ። እሺ ጠይሙን ገብርኤል መልክ ለምን ሰራችሁለት? መልክ አያስፈልግም እያልከኝ ነበር ወንድማችን። እሺ መልኩ አሁንም አስፈላጊነቱ መልኩ ሳይሆን ስዕሉ መጠቀም ልክ ነህ እኮ ተስማምቻለሁ ወንድሜ፣ ካንተ ጋር አልተጋጨሁም። እኔ እናንተ አሁን ተስማምተናል። መልክ አያስፈልግም ብለኸኛል። ጥሩ መልክ ካላስፈለገ ለምን መልክ ሰራችሁለት ለገብርኤል? መልኩን ያየው የለም አንደኛ ነገር አይደል እንዴ? ጽሁፍ አንብባችሁ ነው
ጽሁፍ አንብበህ ከሆነ ተሰማ ሰው ገደለ ስትባል መልክ የምትስል ከሆነ እኮ አንተ ፖሊሶች ይፈልጉሃል። እኛ ሀገር አሁን ያለሁበት ሀገር ብትመጣ በሚሊዮን ብር ነው ስራ የምታገኘው። ለምን መሰለ? ብዙ ወንጀለኛ ስሙ ይኖራል፣ ያደረገው ነገር ግብሩ ይኖራል፣ ግን መልኩ ይጠፋባቸዋል። ከዛ ስኬች የሚያደርጉ ሰዎች አሉ። መተው ስኬች እስኪ እንዴት ነው አፍንጫው እንዴት ነው የተባለ በግምት ነው የሚሳለው። ገባ? እንደዚህ ካለ አሪፍ ነው። ግብሩ ተወስዶ አንተ መልኩን ኤግዛክትሊ ማምጣት የምትችል ከሆነ አንተ ቢሊዮነር ነው የምትሆነው። እውነቴን ነው የምልህ። ኢትዮጵያ ውስጥ ትፈልጋለህ አንተ ወንጀለኛን ስኬች ማድረግ የምትችል ሰው ነህ ማለት ነው። ጽሁፍ አይተህ፣ ስም አይተህ፣ ድርጊት አይተህ መልክ መሳል የምትችል ከሆነ አሁን ዋናው ነገር የምፈልገው ምንድነው? መልክ አያስፈልግም የሚል ነገር ከአንደበት ወጥቷል። መልክ የማያስፈልግ ከሆነ ለምንድነው ለገብርኤል መልክ የሳላችሁለት? ጠይም ለዛው እሺ፣ ለማሳመር ብለህ ነው እንዴ? እንደዛ አትለኝም ታዲያ? እስካሁን እንደሱ ብትለኝ እኮ ቀላል ነበር። እሺ ለማሳመር ብላችሁ ነው። እሺ ስለዚህ እኔ አንድ ስዕል አምጥቼ ይሄ ገብርኤል ነው የሚካኤል ነው ብልህ መልክ ብቻ ሳይቼ ታውቃለህ አንተ? ትለያቸዋለህ? ጥቅሱ ላይ ካለ እቺ አው ለየዋለሁ። ስዕሉ ከጥቅስ ጋር ነው የሚለጠፈው እንጂ ስዕል የሌለው ጥቅስ ስዕል አድኖም አይባልም አይደል? አይ ጥቅሱ ላይ አይቼ ያልኩህ መጽሐፍ ቅዱስ ላይ ወይም ደግሞ የአንተ የሳልክበት የታሪኩ ባለቤት ላይ ሰውየው ከተጻፈለት ጋር የሚመሳሰል ከሆነ ጥቅስ ላይ ስዕል የለም አባቴ። ቆይ አትልፋ፣ እሱን ተወው። እኔ አንድ ስዕል አሳይሃለሁ። አሁን ለምሳሌ እዚህ ጋር ለጥፍልሃለሁ። ኤርሚ ከቻልክ አንድ ስዕል አሳይልኝ። የስዕል አድኖ ስዕል ስዕሉን ብቻ መልኩን ብቻ ነው የምታሳይል። መልኩን ብቻ ብለጥፍልህ አይተህ ይሄ ገብርኤል ነው ይሄ ሚካኤል ነው ማለት ትችላለህ? እሺ ለምሳሌ አሁን ገብርኤልን ሰው አስመስለው ሲስሉት እኔ ልንገራችሁ። ትንቢተ ዳንኤል ላይ እንዲህ ይላል፣ ደግሞ ሰው የሚመስል ዳሰሰኝ አበረታኝም እያለ አስቀምጦታል። ይህ ሰው የሚመስል ዳሰሰኝ የተባለው አካል መልአክ ነው። ወንድሜ ቆይ አድምጠኝ ልጨርስ። እኔ አሁን በጥቅስ ነው የማወራህ። አንተ የጠየቁን ሰምተኛል። ከየት አመጣችሁ ስል እኮ መልኩ አያስፈልግም አልከኝ። ከዛ በኋላ ግን ለማሳመር አልከኝ እኮ። በቃ እኮ ለማሳመር እንደሳላችሁ ተማምነናል። አሁን ሰው ይመስላል ብለህ ልታሳመነኝ አትሞክር እኮ። በቃ ለማሳመር የሳላችሁት ነው እንጂ ምንም ጀስቲፋይ ልታደርገው አልቻልክም እኮ። አያስፈልግም ሁላ እኮ ብለህ ነበረ። ታዲያ ካላስፈለገ ለምን ሳላችሁት ስል ለማሳመር አልከኝ እኮ። በቃ መልሰሃል እኮ። ይሄ ማን ነው? ማን ሆነታል? ይሄ ማን ነው? ትልቁ ላይ ሳታረገኝ ይሄ ማን ነው? ይሄ ማን ነው? ትልቁ ላይ እንዳታረገኝ በፊቱ ብቻ እኮ። ትልቁ ላይ አድርገው ነው ትልቁ ላይ አሁን አድርገው ትልቁ ላይ አታርገኝ ወንድም። ትልቁ ላይ አታርጉት ማለት ወደ ትንሹ መልሰኝ። ወንድምነት ወደ ትንሹ መልሰኝ። ትልቁ ላይ አንተውን ቴንክ ዩ ማን ያው ስለምታውቃቸው በመልክ ማለት ነው። እሺ ሙሉውን አሳየኝ። ማን ነው የሚቀይረኝ? አትቀይሩት ፕሊዝ። ቆይ ራሴን ላድርግ በትልቁ። ይሄ ማን ነው? እሱ ያው መስቀል ይዞ በኦሪታውያን ስዕላትን ስለው ይሰግዱ ነበር ወይ? ስለ ስዕል መናገር ይመስለኛል። ያው የሆነ ምሳሌ አድርገው ብቻ አንተ ትክክል አይደለም ለማለት ነው። ኦሪታውያን ስዕል ስለው ይሰግዱ ነበር ወይ ያልከው ፈለገ። ከዛ ፈለገ ማይኩን አበራና ጥቅስ ስጠኝ ያለው ማስረጃ አለ ነው ያለው። መጽሐፍ ቅዱስ ማስረጃ አንተ ቆይ አንዴ ወንድማችን አንዴ በእግዚአብሔር አንዴ ትንሽ ኮሜርሻል ብሬክ የሚባል ነገር አለ። እንደዚህ በማለት ለስ የሚሰማ የለም ታውቃለህ። ሰው ብልጥ ነው። ወይ ወንድ አንተ አሁን ምን መሰለህ ምን ፈጥረህ መሰለህ ምን ችግር ፈጠርክብን መሰለህ? እኛ ምን ስንቃወም አንተ ማስረጃ አልከን እኮ። እኛ እኮ እየተቃወምን እየደገፍን እኮ አረከው እኮ። እኛ ዲሌት አድርጎታል አስቀምጦታል። ቆይ በውስጥ አይ ቲንክ ልኮልኝ ነበር መሰለኝ የዛን ቀን። ብቻ ሀሳቡ እንዲገባችሁ ምንድነው እኛ ሀሳቡን ተቃውመን ጠየቅን። ለምሳሌ በኦሪት ጊዜ ለስዕላት የሚሰግድ ሰው አለ ወይም የሰገደ ሰው አለ? ይሄ ማድረጋቸው ወይ ደግሞ ትክክል ነው ብዬ ስጠይቅን የተቃውሜ ነው ያንን ያደረገ የለም ማለት ነው ስለው ሰውየው ያኛው ተቃራኒው ሰውዬ ደግሞ ከፍቶ መጽሐፍ ቅዱስ የማስረጃ አምጣ ቢለኝ አያስቅም? እሱ እኮ ነበረ። እሺ ኤኒዌይስ ላይ ገባቸው ይችላል። ቪዲዮን ካላይ ወደ እንትናችን እንመለስ። ኮሜርሻል ብሬኩን እዚህ ላይ እናቆመውና እሺ። በነገራችን ላይ አንድ ነገር ልንገራችሁ። ስዕል መጽሐፍ ቅዱስ ሳይሆን ቆይ አሁን ያየኸው መልክ የማን ነው? አሁን ያየኸው ያሳየህ ኤርሚ ያሳየህ መልክ የማን ነው? የሚካኤል ነው። ክድሃል አይደለ? እውነቱን ተናገር። እሺ ኤርሚ አዋራውን ክድሃል አልከዳህም? ከኤርሚ ጋር ቀጥል። ቀጥቶ ወለም እውነቱን ተናገር አንተ አውራው። እሺ እንቀጥል። ስለዚህ በመልካቸው ታውቃቸዋለህ መላእክቶችን በመልካቸው ታውቃቸዋለህ። እውነቱን ተናግሯል ብዬ አምናለሁ። ያን ሰዓት ለምን መሰለህ?
ኤርሚ ክዷል። መጽሐፍ ቅዱሳዊ ጥቅስም ክዷል ኤርሚያስ። ወንድማችን አሁን ወደዚህ እንመለስ። እሱ ከአንተ ጋር የጀመረው ውይይት አለው ከኤርሚያስ ጋር ነው። ወደ አንተ እንዳያሰለች ነው ከሰር ላሉት ዘና እንዲያረጋቸው ነበር። አሁን ወደ ቁም ነገሩ እንመለሳለን። አንተ መልክ እያየህ መላእክቶችን ታውቃለህ አይደለ? አውቃለሁ። ኦኬ ስንት መላእክቶች አሉ? አውቃለሁ ማለት ስንት መላእክቶች አሉ? ስንት መላእክቶች አሉ? አላፍት ናቸው ተቆጥረው ያሉ። ሰውን አይቼ ስለማቅ ብቻ እኔ ሰውን ስንት ነው ማለት አልችልም። ጎበዝ። ስለዚህ አንተ ባሳየ መልክ ይሄ ገብርኤል ነው ይሄ ሚካኤል ነው ብለህ መለየት አትችልም ማለት ነው። ከአላፉ መካከል ይሆናል አንተ ጋር የመጣው። ሁሌ ገብርኤል ነው አንተ ጋር የሚመጣው? የተሳሉትን አውቃለሁ። ለምሳሌ የተሳሉትን አውቃለሁ። የተሳሉት እኮ የሳልልህ ሰውዬ ነው ገብርኤል ብሎ የሳልልህ እንጂ ያ ገብርኤል ሆኖ አይደለም እኮ። ቅድም እኮ አንተ አያስፈልግምም ለማሳመር ነውም እኮ አልከኝ እኮ። እሺ ለምሳሌ አንድ ስለዚህ የሳልልህ ሰውዬ ገብርኤል ነው ብሎ የሳልልህን ገብርኤል ነው ብለህ መቀበል አትችልም። ዳጊ ምን አልከኝ? በመረጃ ታወራኛለህ ወይስ እንዲሁ ዝም ብለህ ትሟገተኛለህ እኮ? አሁን እኮ የሚያስቀው ነገር ላይ ተመለስክ እንደገና። በመረጃ ካልከኝ እኮ አንተ መረጃ የለም እኔም መረጃ የለንም። የገብርኤል መልክ ተቀባይ ሰው እዚህ ጋር ምንም የሚያስቅ ነገር የለም። መጽሐፍ ቅዱስን ተቀባይ ሰው ምንም አልክምን መጽሐፍ ቅዱስ ውጭ የምታደርገው ነገር ኦርቶዶክስ የለም። ኦኬ እኔን ስማኝ። እኔ የገብርኤል መልክ መረጃው የለኝም። አንተ አለህ የገብርኤል መልክ መረጃ? አለኝ። እሺ ስጠን። መልኩን ነው የምትሰጠን። መልኩን አሳየን። እሺ መልኩን ነው እንግዲህ የጠየቀኝ። ትንቢተ ዳንኤል ላይ ምዕራፍ ታወጣላችሁ። ምዕራፍ 10 ከቁጥር 18 ላይ እንደዚህ ይላል። አንድ ጥቅስ ነው። ደግሞም ሰው የሚመስል ዳሰሰኝ አበረታኝም ይላል። እዚህ ጋር ማንን ነው ያየው? መልአክ ነው ያየው። ከዚህ አንጻር ሰው ስለሚመስሉ ሰው አስመስለን እንስራቸዋለን። ሰው መስለው ስለተገለጡ። እሺ በቃ ይሄ ነው። ጨረስክ? አዎ ይሄ ነው በቃ። ኦኬ ስለዚህ ገብርኤል ሰው ይመስላል እያልከን ነው አይደለ? አይ ሲገለጡ በሰውኛ ስለተገለጡ ሰው አስመስለን እንስላቸዋለን። ገባኝ። አባባል ገብቶኛል። ሲገለጡ በሰው መልክ ይገለጣሉ እያልከኝ ነው አይደል? አዎ ኦኬ። አንተ የሰው መልክ ባሳየ ይሄ ገብርኤል ነው ይሄ ለማለት እንዴት ትችላለህ ነው አሁን እኮ ጥያቄው። መልክ አሳይሃለሁ። መልክ አይተህ ይሄ ገብርኤል ነው የሰው መልክ ብታሳየኝ ዝም ብለህ ሰው ከሆነ ያሳየ ይሄ ገብርኤል ነው ምናምን አይደለም። ኦኬ ታዲያ አሁን እንዴት አወቅ ኤርሚያስ ያሳየ ገብርኤል ይሁን ሚካኤል ይሁን በምን? አሁን አንተን አይቼ አውቃለሁ። ሰው ቢያሳይ እኔ ጌታ እኔንማ ታውቀኛለህ። መላእክቶችን ግን አታውቃቸውም በመልክ አይደል እንዴ? በመልክ የማታውቃቸው ከሆነ ኤርሚያስ ያሳየ ይሄ ገብርኤል ነው እንዴት አልክ? እሺ እሱ ታሪኩ ተያያዥነት ስላለው ነው። ታሪክ መልክ አይደለም ወንድሜ፣ ታሪክ መልክ አይደለም። ይሄው ጥያቄ ይሳላል። እኔ ጌታ ቆይ እንዴ ታሪክ አይሳልም ወንድሜ። ታሪክ ይሳላል ይለኛል። ታሪክ መልክ ሆኖ ይሳላል? ታሪክ መልክ ሆኖ ይሳላል እንዴ? ቅድም አሁን ለምሳሌ ተሰማ ሰው ገደለ ብልህ ከነት ምግባሩ ከነ ማንነቱ ነገርኩ። መልኩ ምን አይነት ነው? ሰው አስመስል ስለዋለው እንጂ መልኩን አይደለም እኮ። ሰው አስመስል ትሰራዋለህ እንጂ ያ ሰውዬ በተሰማን ይምሰል አይምሰል ማረጋገጫ አለ? ተሰማን ለምን ይመስልልኛል? መሰላልኝ አልመሰለልኝ ምን ያደርግልኛል? እሱማ እንደማያደርግልማ ቅድም ነግረኸኛል። ማድረግ አለማድረጉ እንዳለ ሆኖ የሆነ መልክ አሳይቼ ተሰማ ሰው ገደለ ብዬ ከስር ብጽፍበት ያ መልክ ተሰማ ነው ማለት ነው? ተሰማ ነው ማለት ሳይሆን ከሱ ጋር ታሪኩን ለማስረዳት ያክል ብቻ ነው እዛ ጋር የሚሳለው እኮ። መልክ አይተህ ግን ተሰማ ማለት አትችልም። በታሪኩ ተነስተህ እንዲያደረገ ስትባል ለምሳሌ ለእመቤታችን ቅድስት ማርያም የተገለጠላት ስለ ገብርኤል ትለኛለህ። ታሪኩን ሰምተህ ማለት ነው። ታሪኩ እንጂ መልኩን ግን መናገር አትችልም። ይሄ ነው ገብርኤል ልትለኝ አትችልም። እናንተ ጋር ችግሩ ስዕል አይታችሁ እቺ አርሴማ ናት ትላላችሁ፣ እቺ ማርያም ናት ትላላችሁ። በማየት ራሱ ታውቋቸዋላችሁ። እነ ማርያምን እና አርሴማ እንኳን አትሊስት ሰው ስለሆነች ልትታወቅ ይችላል። አንተን ባይ አላውቅህም። ቆይ እኔ ጌታ አንዴ ስማኝ። እኔ እዚህ ጋር አለሁኝ፣ እኔ በህይወት አለሁኝ። አሁን ቪዲዮ ባበራ ታየኛለህ። አንተ እኔን እንዳየኸኝ ማርያምን የታየሃት ገብርኤልን የታየኸው ነው እኮ የምልህ። ልክ እኮ እኔን አወቅከኝ። እኔም ባወቅክበት መንገድ ነው ገብርኤልን ያወቅከው። እሺ አንተም ባወቅኩበት መንገድ አትመልሰውም። አየህ ይሄ ነው ችግሩ። እኔም ባወቅክበት መንገድ ነው የማርያምን መልክ ያወቅከው። እሺ መልሰው። ለምን አልመልስ? ይኸው ሚውት አድርጌልሃል። ቀጥል። እሺ እኛ ስዕልን ስንስል መጽሐፍ ቅዱስ ላይ ያሉትን ከነ ታሪካቸው ለምሳሌ ገብርኤል ቅድም ነገርኳቸው። ለምሳሌ ደግሞ ሚካኤል ደግሞ አሁን ለምሳሌ ዲያብሎስን ሲረግጠው ወይም ደግሞ ሲያሸንፈው እንደተጻፈ ሁሉ አሁንም ሲያሸንፈው ተደርጎ ይሰራል ሚካኤል ለምሳሌ። ስለዚህ ሰውን መስሎ ደግሞ መልአክ ስለተገለጠ በሰውኛ አስመስለው ይስሉታል። ከዛ አንጻር ይሳላሉ እንጂ
ልክ አሁን አንተ እንደምትለው እኔን አይተኸኛል እኔን መሳል ትችላለህ እንደምትለው አይደለም። በቃ አጭር መልክ እኮ ነው። ማወናበር ምናምን አያስፈልገውም። በጣም ጥሩ። አንተ ቅድም መልክ ብቻ ሲያሳይህ እንዴት ገብርኤል አልክ? የገብርኤል ስዕል ስለሆነ። በምን አወቅ የገብርኤል ስዕል መሆኑን? ከመጽሐፍ ቅዱስ ከዛ አንጻር ስለተሳለ። መጽሐፍ ቅዱስ አላሳየህም? እሱ እኮ ያሳየህ እኮ መልክ ነው ያሳየህ እኮ። የሆነ ጠቆር ያለ ሰውዬ መልክ አሳየህ። በምን አወቅ ገብርኤል? አውቀዋለሁ። እኔ እኮ አንዴ ካየሁ ሃይ ስኩል ተምራችኋል፣ አብሮ አደገ ነው። በምን አወቀው? አብራችሁ አሳልፋችሁ ታውቃላችሁ? ጀምሬ አውቀዋለሁ እኮ። በምንድን ነው መልኩን ያወቅከው እኮ ነው የምልህ። እኔ እኮ አታውቀውም አላልኩም እኮ። አንተ በጣም እንደምታውቀው እኮ ገባኝ። ግን በምንድን ነው ያወቅከው? ስዕል አይተህ ገብርኤል ለማለት ሚካኤል ለማለት ድፍረቱን ከየት አመጣኸው ነው የምልህ። ታሪኩን እኮ ችግር የለም። እኔ ባይዘው እንዲገባ አንድ ነገር ግልጽ ላድርግህ። እኔ የስዕል ተቃዋሚ አይደለሁም። ባይዘው ምንም ችግር እኔ ቤቴ ብትመጣ ማት ስዕል አለ። ልጆቼ የሚማሩበት የሐዋርያቶች ስዕል ተብሎ የኢየሱስ ስዕል ተብሎ የተሳለላቸው ነገር አለ። ልጆቼ ግን ይሄ ኢየሱስ ነው ብለው እርግጠኛ ሲሆኑ ካገኘኋቸው ጣላቸዋለሁ። ማስተማር ትችላለህ። ቆይ ልጨርስ አንዴ ልጨርስ። ቆይ ልጨርስ። ልጆቼ ለስዕሉ አይሰግዱም። ገባ? በዛ ስዕል መማር ትችላለህ። ማስተማር መማር ምንም ችግር የለውም። ሳል ካልደከመ እኔ ምን አገባኝ? ቀለም ካላለቀ። ችግሩ የሚመጣው መቼ ነው መሰለ? እርግጠኛ ሆነ እዚህ ስዕል ላይ ያለው ኢየሱስ ነው፣ እዚህ ስዕል ላይ ያለው ገብርኤል ነው፣ ማርያም ናት ስትል፣ ከዛ ደግሞ በእጅህ ጠፍጥፈ ለሰራኸው አብኩተህ ከዛ በኋላ በቡርሽ ላቀለምከው ነገር ደግሞ ስትሰግድ ነው ችግር ያለው እንጂ እኛ የስዕል እኮ ጠላት የለ። የአርት ጠላቶች አይደለም። አርት እግዚአብሔር የሚሰጠው ጥበብ ነው። ብቻ ግን ምንድነው ከአእምሮ በፈለቀው ጥበብ ሰዎችን ስታሰግድ አንተም ለሰራው ነገር ስትሰግድ ነው ችግሩ። ራስህ የሆነ መልክ እያሰብክ ከሳልክ በኋላ ይሄ ሚካኤል ነው ስትል ችግር ይፈጠራል። ደግሞ እንደተፈጠረም አሳያለሁ። የአንተ ቤተክርስቲያን ሰዎች የሆነን ሰው እያሰበ ነው ስዕል የሰራው አንድ ሰውዬ። አየህ፣ ከአእምሮ በወጣ ነገር ስሎ በመጨረሻ ተሳስቷል ስዕሉ ተብሎ እናንተ ቤት የተቀየረ ስዕል አሳያለሁ። አሁን ችግሩ ያለው ለምን ሳልክ አይደለም። ሳል እኔ ካልደከመ ቀለም ካላለቀ አስተምርበት ምን በለበት ችግር የለብንም። ከፈለክም ለጥፈው። ስትሰግድና ግን እርግጠኛውን ይሄ መልአኩ ነው ይሄ ስዕሉ ባለቤት ነው ስትል ግን ጥያቄ ይነሳብሃል። አሁን አንተ የሆነ ስዕል አየህ፣ ቁራጭ አንገት፣ ያንን አየህ ይሄ ገብርኤል ነው አልክ። በምን አወቅ? አብሮ አደጋ አይደለ? ለአንተ አልተገለጠልህ ያየኸው ነገር የለም። እሺ እዚህ ጋር ለምሳሌ ሙሴ ክሩቤልን ሲቀርጽ መልካቸው እንደዚህ ነው እየተባለ ነው እንደቀረጸው። ወንድሜ መልክ ሰርቷል። በመጀመሪያ አሳይቶታል። ወንድምናት ሁሉንም አሳይቶታል። ሁሉንም የኪሩቤል አድምጠኝ ሳለ እንዴ ወንድሜ ተቀረጸ እንጂ ሳለ እንዴ አድምጠኝ ማለት አውራው ማለት አይደለም። ኦኬ ዘጸአት መጽሐፍ ምዕራፍ 25 ቁጥር 27 ቁጥር 8 ዕብራውያን 8:5 ላይ ዘጸአት ምዕራፍ 25 ቁጥር 40 ልብ በሉ ደግመዋለሁ። ዘጸአት 25 ቁጥር 40 ዘጸአት 27 ቁጥር 8 ዕብራውያን 8:5 ላይ የአምላካችን እግዚአብሔር ቃል እንደዚህ ይላል። ታላቁ ነቢይ በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቁ አለው። በተራራው ላይ ምን ነበር ያሳየው? ታቦቱ ኦኬ የህብስት ገበታው ታቦቱን እንዳለ ቆይ ተናገሩት። በተራራው ላይ ሚዩት አድርግ። ቀጥያ አወርድሃለሁ ከከፈትክ። ይሄ የኦርቶዶክስ ጠባይ ነው ማለት ዝም ብሎ መረበሽ በየመሃል እየገቡ ከተናገርኩ በኋላ ከዛ ትናገራለህ። ጥሩ ጸባይ ያለ ትመስለኛለህ። ከሌሎቹ ይልቅ የተሻልክ ነህ። ሳወራ የአምላክ ቃል ነው የማወራው። በጥንቃቄ መስማት አለብህ። መጽሐፍን አንድም አታውቁም፣ ግን እንደምታውቁ ሰዎች ደግሞ ተጠይቁና ስናስረዳ በየመካከል ገብታችሁ ኢንተራፕት አታድርጉ። ደብበና አሁንም ስማ፣ ሪከርድ አድርግና ይጠቅማል። ገብታ አንብብ። ዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ዘጸአት 27 ቁጥር 8 ዕብራውያን 8:5 ላይ ታላቁ ነቢይ ሙሴን እግዚአብሔር በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሏለው። በተራራው ላይ ምንድን ነው ያሳየው? በተራራው ላይ ያሳየው መገናኛውን ድንኳን እንዴት እንደሚሰራ ታቦቱ ርዝመቱና ቁመቱ ወርዱ ምን ያህል መሆን እንዳለበት የስርየት መክደኛው ደግሞ በላይም ደግሞ ከተቀጠቀጠ ወርቅ የሚሰሩት ኪሩቦችን ሁሉ እዛ በተራራ ላይ ያሳየው። ይህም ብቻ አይደለም። የዕጣን መሰዊያ፣ የህብስት ገበታ፣ መቅረዝ፣ የመታጠቢያ ሳህን፣ የነሐስ መሰዊያ እንስሶች ሲታረዱ እሱን ሁሉ የት ነው ያሳየው? ተራራው ላይ ነው ያሳየው። በመንፈሳዊው ዓለም ያለውን ያሳየው። ልክ ሕዝቅኤል በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ እንደዚሁም በራእይ መጽሐፍት ላይ ዮሐንስ አይቷቸዋል።
ለምሳሌ ሕዝቅኤል ምዕራፍ 1 ላይ በኮቦር ወንዝ በምርኮኞች መካከል ሳለ ሰማያት ተከፈቱ። የእግዚአብሔር ራእይ ሲያይ አራቱ እንስሶች 40 እንስሳት የሚባሉትን አራቱ እንስሶች ኪሩቤሎችም ማለት ነው እነሱን ሁሉ ጭምር ነው ያየው። እንደ ጥጃ ኮቴ ያለ የነበራቸው ይላል ታላቁ ነቢይ ሕዝቅኤል ማለት ነው። እግዚአብሔር ነው ያሳየው። በባቢሎን በምርኮኞች መካከል ተቀምጦ በሰሜን በኩል የሚበርቅ አውሎ ምንድነው ነፋስ ወጣ ይላል። ከዛ እነዛን መንፈሳዊያን ፍጥረታትን እግዚአብሔር አሳይቶታል። ኦኬ የእሳት ፍም በመካከላቸው ነበር ይላል። የእግዚአብሔር አምላክ መልክ ይህንን ይመስል ነበር ይላል። ያንን ለሕዝቅኤል ያሳየውን በኋላም ለታላቁ ሐዋርያ ለዮሐንስ ያሳየውን እግዚአብሔር በሲናይ ተራራ ላይ ዘጸአት 25:40 ዘጸአት 27:8 እና ዕብራውያን 8:5 ላይ በተራራው ላይ እንዳሳየው ምሳሌ ብሎ ስላለው ኪሩቤሎችንም ከተቀጠቀጠ ወርቅ ከመስራቱ በፊት አስቀድሞ ተራራው ላይ አሳይቶታል። የስርየት መክደኛውንም ልክ እንደዛው፣ ታቦቱንም ልክ እንደዛው። ኦኬ ተራራው ላይ ጨርሱ ተነጋግሮ በ40 ቀን ቆይታ ውስጥ የሚያሳየውን በመንፈሳዊ ዓለም እንደ ነቢይ አሳይቶት የሚናገረውን ድምፅ አሰምቶት ነው ከተራራ ወርዶ ከዛ ለህዝቡ ነግሮ የተቀረጸው ማለት ነው። ስለዚህ አዎ አይቷል፣ እዛ ተራራው ላይ ኪሩቤሎችን አይቷል ማለት ነው። ቴንኪው ጨርሻለሁ። አሁን መቀጠል ትችላለህ ዳጊ። ቴንኪው። ምንድነው ወንድማችን ጥያቄ እንድትመልስልኝ የሚፈልገው አንተ መልክ አይተህ እንዴት ነው አንዱን ከአንዱ የምትለየው? እዚች ላይ ያው እኔ ካልጨረስኩኝ ወደ ሌላ መሄድ ስለማልችል ነው። የኔ ጥያቄም አልተመለሰልኝም። እዛ ጋር ድንኳኒቱን ነው እንጂ ያሳየው ኪሩቤልን አሳይቶታል ወይ? ጥያቄዎች ካሉ እንመልሳለን። ችግር የለም። ጥያቄዎች ካሉ ኤርሚያ ሆነም ስላለ ይመልስልሃል። አንዴ ምንድነው የምትመልስልኝ? እኔ ቀድሜ የጠየኩህን ንገረኝ። አንተ መልክ እያየህ ይሄ ገብርኤል ይሄ ሚካኤል ለማለት በምንድን እውቀት ነው ይሄንን የምታረገው? በምንድን እውቀት ነው ላልከው ሰው መስለው ስለተገለጡ ነው። ሌላ ታሪክ የለው። ሰው የመሰለ ነገር ሁሉ ስታይ ሚካኤል ነው ትላለህ ማለት ነው። አሁን አንተን የመሰለ ስላየሁ አንተ ነህ ማለት እችላለሁ እኔ እኮ። እሱ እኮ ነው እኔም ችግሬ። ይሄ ሰውዬ ከኔ ጋር ነው እንዴ? ጭራሽ እኔ ተባባሪ ሆነ ቁጭ አልክ ወይ? አይደለማ፣ በራስ አንጻር ያርገህ ራሱ ለመረዳት ሞክር። አሁን የተናገርከውን ሰምተዋል። እስኪ ራስን ስማው። ተናገረው የምታስበው ለምን አስበህ አትናገርም? ቆይ እሺ አድምጠኝ። የተሳለውን አይቶ መጽሐፍ ቅዱሳዊ ከሆነ ለምሳሌ ከታሪኩ ጋር ተገናኝ ከሆነ ከዛ አንጻር ነው የምረዳው። መልኩ ላይ ታሪክ አለ። መልቅድም ያሳየ ኤርሚያስ ያሳየ መልክ ላይ ታሪክ አለ። ከታሪኩ አንጻር መልክ ታውቃለህ። ጥሩ መልክ ላይ ታሪክ አለ እንዴ? ታሪክ አለ ወይ? ለምሳሌ መልክ አይተህ ቆይ እኔን ስማኝ። መልክ አይተህ አንተ ታሪክ ታውቃለህ ማለት ነው? መልክ አይተህ ታሪክ ለምሳሌ አሁን የሚካኤል የተዋጋበትን ሲያሸንፈው እዛ ሲረግጠው ስላየው ብቻ ከዛ አንጻር ረደዋል። ኦኬ እንደሱ የረገጠ ሌላ የለም አይደለ? ይኖራል፣ ሊኖርም ይችላል። አላውቅም እኮ። በምንድን ነው የምትለያቸው አንተ? በመልካቸው ነው? በሰይፋቸው ነው? በመስቀላቸው ነው? በምንድን ነው የምትለየው? መልክ አይተህ ማለት ነው። አምላክ ሚካኤል የረገጠው የለም። የጠገቡ ጣሊያኖች ተጠላልተው የሰሩት እኮ ስዕል ከፍትለት የለ እሱን ስዕልማ ገና አንበሸብሸዋለሁ። ከፍታሳየው ልጁ ገና በጣም ብዙ ምን የሚያውቀው ነገር የለም። ማሸነፉን ለማሳየት ነው ባጭሩ። የጠገቡ ጣሊያኖች ናቸው ተጠማምደው በነገር እዛ ሲደባደቡ የምታያቸው ማለት ነው። ሚካኤልና ሰይጣን አይደሉም። እዛ ጋር ጣሊያናዊ ናቸው። አንተ ገና ሩቅ ነህ ብራዘር። እሺ ጣሊያኖች አልካቸው ምንም አልካቸው፣ እሱ ያንተ ሐሳቢ ነው። ጣሊያናዊ መሆናቸውን በምን አወቀ? ዳጊ ግን አሁን ወዴት ነው የምንሄደው? አሁን ከዚህ ልጅ ጋር ምንድን ነው እያወራችሁ ያላችሁት? በምንድን ነው ያወቀው? አይ ብትመልሱልኝ እኮ አትመልሱም እኮ እናንተ ስትጠይቁ። አይ በቃ አንተ በጣም ስለምታውቅ ካንተ ነው እንዲያውም እኛ መማር ያለብን። እኛ ለምን እንመልስልሃለን? ካንተ አሁን አሳያለሁኝ። ማሳየን ማን እንደሆኑ ተነግረናል። በቀላል ለምን እንደዚህ ቀላል አናረቀው? ይሄው ቆይ በትልቁ አድርጎኝና አንተ እንደዚህ እውቀት ካለህማ ኧረ በጣም የጠፉ ስንት ወንጀለኞች አሉ። እነሱን ላሳይ እስቲ። ቆይ አሁን ለምሳሌ ይሄ ማን እንደሆነ ብትነግረኝ ደስ ይለኛል። እሺ ይሄ ማን ነው? እሺ እስኪ አይተዋል? አላየሁትም። ይሄ ማን ነው? ታሪኩ ስላላጠናው አላወቅሁት። ሴቭ ላድርገውና ቆይ። ኧረ ተው ምንም አላወቅሁም። አላወቅሁም። ስቴት አታረግም ትንሽ
ምንም አስተያየት አሁን ታውቀዋለህ። ምን ውጣ ነው አሁን? ይሄ ማን ነው? አላውቀውም፣ ታሪኩን ስለማላውቀው። ይሄ ማን ነው? ወንድም የቀጥታ ወደ ገደለው። ይሄ ማን ነው? መልካይተ ታሪክ ስለምታውቅ ነገር የዚህ ሰው ታሪክ አላውቀውም እኮ ገባኝ እኮ። ማን ነው? እሺ አላውቀውም። እንዴ ቅድም ለኤርሚያስ እንደዚህ መልክት ያሳይ ገብርኤል ለምን አልታሪ? ታሪኩን አውቀው ሆኖ? አዎ ስለማውቀው ነው። እሱ አንተን አይቼ አንተን ይመስል ሰው ብታሳየኝ አውቀዋለሁ አይደል እንዴ? እኔ ቅድም ያሳየ ኤርሚያስ ያሳየን ፎቶ ስታይ ገብርኤል ያልከው ታሪኩን አውቀው ሆኖ ወይ ነው የምልህ? እሺ ገብርኤልን ያወቅኩት ስለማውቀው ነው ብያለሁ። አሁን እዚህ ጋር አንተን አይቼ ገብርኤልን የምታውቀው ስማ፣ በታሪክማ እኔም ለምሳሌ ለማርያም የተገለጠላት በተለይ በስም አውቀዋለሁ ገብርኤል ነው። ለእግዚአብሔር ፊት የምቆም ነኝ ብሏል ገብርኤል ነው። በታሪኮችም እናውቀዋለን። አንተ መልክ አይተህ ገብርኤል ነው ይሄ ሚካኤል ነው ይሄ የምትለው እንዴት ነው? ለምሳሌ መልአክ አሳየው። ይሄ ማን ነው? አላውቀውም። አጭር አማረ ለምን አታውቀውም? መልክ አይተህ ታሪክ ታውቅ የለ እንዴ? መልክ አይተህ ታሪክ ታውቅ የለ? የማውቀው ነው ታዲያ አቻሉ ማለት ነው። የማውቀው ነው የማውቀው። የማላውቀው ነው አውቃለሁ አይደል እንዴ? ሰው ስላየው ሰው ሁሉ አውቃለሁ ማለት አልችልም። የስንት መልአክ እንትን ታውቃለህ? እስቲ ቆይ እንደውም ላውጣልህ። ያየኋቸውን የማውቃቸውን እናገራለሁ። የማላውቃቸውን አልናገርም። የማንን ታውቃለህ? የማንን ታውቃለህ? የማን ለሚለው ነገር እንግዲህ የማውቃቸው አሉ። እነሱን ማንም ሆነ ማን ለምሳሌ ቅድም ያወጣቸውን እያንዳንዱን ነግሬያለሁ ስለማውቃቸው እኮ። ለምሳሌ የማንን? ለምሳሌ የማርያምን አውቃለሁ፣ የገብርኤልን አውቃለሁ፣ የሚካኤልን አውቃለሁ። ኦኬ አሁን አሳያለሁኝ አንድ ፒክቸር የማን እንደሆነ ትነግረኛለህ። እስቲ ቆይ እንደዚህ ካወቀው አሪፍ ነው እኮ። እንደዚህ የምታውቅ ከሆነ አሪፍ ነው። እሺ ይሄ ማን ነው? እሺ አላውቀውም። እኔን አታውቀውም? አውቃቸዋለሁ ያልከኝ የማንን ነበር ቅድም? የማውቃቸውን ቅድም ያወጣቸው ማለት የማንን አውቃለሁ ብለህ ነበር አሁን ከደቂቃ በፊት። የገብርኤል የሚካኤል እና የማርያም ለምሳሌ እንደ ምሳሌ ነው። የሌሎችም አውቃለሁ ግን የማውቃቸው ተመሳሳይ ማለት የተለያየ ማለት ለምሳሌ ይሄ ሚካኤል ፎቶ ነው። ለምን አላወቅከውም? እሺ ለምን አላወቅከውም ለሚለው ነገር ምናልባት የልጅነቱ ስለሆነ ነው ፎቶ አላውቅም ስላልሆነ ስላላየሁት ካሁን በፊት እኮ ይሄ ልጅነቱ ፎቶ ስለሆነ ምናልባት አይ በዚህ ጋር ወንብድና ተስራ እኮ እንዴት አላወቅከው? ሚካኤል ፎቶ አውቃለሁ አልከኝ። ሚካኤል ፎቶ ነው አጭር አማርኛ ያላወቅኩ ስላላየሁት ነው እሱ። ይሄው ታዲያ ያው እንደዚህ እኮ አድርጌ ያሳየውቻለሁ እኮ ለምሳሳየ ይሄ ሚካኤል ነው ገብርኤል ነው። ለምንድነው ግልጹን ነገር ማትችል ከሆነ በጣም እንደዚህ ወደ ክርስቲያን የምታሰደው? ቆይ እንደማችን ሚውት አድርግልን። እሺ ለማንኛውም ወደ ዋናው የሚጠቅም አንድ ወንድማችን ሚውትን ከዚህ በኋላ አትክፈት። ማን ነው? ፍቅር ስላሴ አላወኩም። አንድ ጊዜ ይቅርታ፣ ወንጌላማይ ነህ ክርስቲያን አላወኩኝ። ማንም ይሁን ግን አንድ ጊዜ ልጨርስ። እሺ ወንድማችን ወደሚጠቅመው ጉዳይ ስንመጣ እስከ ዛሬ ድረስ ከራስ ጋር እልህ ይዞሃል። ጥሩ ነው እሱ እንደፈለግ። አንድ ምን ነገር ግን ይሄ ገብርኤል ነው ይሄ ሚካኤል ነው እያለ ጣዖት የሳለልህ ሰዓሊውን የመረጠልህ መልክ የመረጠልህ ሰዓሊው ነው። ገብቶሃል እንጂ እከሌን ከከሌ የምትለይበት ምንም የለህም። እንደው ብቻ ምን ያደርጉልሃል መሰለህ? የምታውቃቸውን ታሪክ አንድ ጊዜ ልጨርስ። አንተ የምትሳደብበት እኔ የምሰደብበት እዚህ ጋር የለም። ችግር የለም። ስድብ ብለህ ካሰብክ ምን ታደርጋለህ መሰለህ? ሚዩት ብቻ ሳይሆን ጆሮንም ትይዛለህ። እኔ የምነግርህ እውነት ነው። ወንጌል ነው። ማስረጃ እያነሳሁ ላውራ፣ አንተም እስኪ በማስረጃ አውራ። አሁን ዝም ብለህ እዚህ ጋር እንዴት ነው የምታወራኝ? አንተ የምትሳደብበት እኔ የምሰደብበት ውረድ ማለት ትችላለህ እኮ። ውረድ ይችላል ነው ተፈለክ። እኔ እኮ በፈለግከው ሰዓት መውረድ ትችላለህ። ነገር ግን እኔ ሳውንድ ይዘነህ እኮ አይደለም። እሺ አሁን ሀሳብ ዳይቨርት አታርግ። ሀሳብ አንድ ጊዜ ሚዩት አድርገውና የሚጠቅም ነገር እናውራ። ይሄ ውይይት ጥሩ ነገር ማለቅ አለበት። ትምህርት ቆይሽ እኔ በማስረጃ ላውራ፣ ማስረጃ አምጥቼ ላውራ። እስካሁን የተወያየነው ምንድነው? ሚዩትህን እንዳታነሳው እሺ። አንድ ማስረጃ አላሳየህም፣ አንተ ዝም ብለህ ጠብቅ። ማስረጃ በጎርፍ ያሳየን እኛ ነን። አንድ ጊዜ ጠብቅ። እሺ ሚዩትህን አታንሳው። እኔ ነኝ ሚዩት እያደረኩ ያለሁት እኔ ነኝ። አታንሳው። መውረድ ስትፈልግ ሳትነግረንም ቻው ሳትለንም ብትሄድ አንቀይመን። ካሁን ላይ ማይክን አትክፈተው። እሺ ወንድማችን። እሺ ፍቅረ ስላሴ አስወርዳለሁ። እሺ ከዚህ በኋላ አጥፋው። ፍቅረ ስላሴ 5 ሰከንድ ሰጣለሁ። ካላጠፋው አስወርዳለሁ።
ለቅዱስ ሚካኤል ይሄ ነው። ለማንኛውም 1 2 3 4 በቃ ወርደሃል ማለት ነው። እሺ ቻው። እዚህ ቤት አትቀልዱም እንደዚህ። እሺ አሁን እስካሁን ይጉል የነበረ በጣም ጉንጭ አልፋ የማይጠቅመውን ነገር በሚጠቅም ነገር መዝጋት አለብን። ምንድነው እዚህ ቤት ማስረጃ እውነት ካላችሁ እሺ አንድ የመጨረሻ እድል ብሰጥ ችግር የለውም። ካሁን ለማይክ እንዳትከፍት እሺ። አንድ ግን ሰጥቻለሁ፣ አንድ እድል ሰጥቻለሁ። ኢትስ ኦኬ። ይሄን ያህል ስለ ዋልጌ ነገር ስለማታወራ ችግር የለውም። አንድ እድል ሰጥቻለሁ። አታብራሽ ማይክን። እስካሁን እንግዲህ እንደተመለከታችሁት ርዕስ አድርገን የገባነው እዚህ ቤት ግራ የተጋባው የስዕላት ሐሳብ የሚል ርዕስ ይዘናል። ምን ያህል ግራ እንደተጋቡ እንድታውቁት ነው። ምንድነው ግራ የተጋቡት መሰላችሁ? መልክ አይተን ታሪክ እናውቃለን፣ መልክ አይተን መልአክ እናውቃለን እስከ ማለት ድረስ ተደርሷል ማለት ነው። ይሄ ነው እንግዲህ ሰዓሊው ራሱ አንዳንዴ ሲፈልግ ሁልጊዜም እንደምናሳያችሁ ሚኒ አስለብሶ ጡት አድርጎ ከንፈሩን ቀይ አድርጎ ሊፕስቲክ ቀብቶ አይኑን ቀንድቦ ጸጉሩን ተኩሶ የሚካኤል ብሎ ይስልላቸዋል። የሚካኤል ስዕል ብለው ስንት ዘመን ተሸክሞት ከኖሩ በኋላ ደግሞ ተመልሶ ደግሞ አይ እሱ አይደለም የሚካኤል ስዕል መንበር ላይ የተቀመጠ ጃኑ የለበሰ የሆነ መስቀል ነገር የያዘ ብሎ ደግሞ ይቀይርላቸዋል ሰዓሊው ደግሞ። ይሄ ምንድነው? ከግራ መጋባት የመጣ ነው እንጂ እውነት መላእክቶችን ያየ እውነት ሳሉ ያለ ቢኖር እውነት ስዕላት መጽሐፍ ቅዱሳዊ ቢኖሩ ኖሮ እነ ገብርኤል ያስቀመማነው የገብርኤል ስዕል ያደረጉትም ልምምድ ይኖር ነበር። የሐዋርያት ቅብብሎሽ አለን ይሉና ከዛ በኋላ ዘጸአት ላይ ይሮጣሉ፣ ቅርጻ ላይ ይሮጣሉ ማለት ነው። የሐዋርያት ቅብብሎሽ አለን ይሉና ነገሥት ላይ ይሮጣሉ፣ ወይም ሌላ ሐሳብ ሌላ ክፍል ላይ ይሮጣሉ። ኦኬ ምንድነው ችግሩ? ትምህርታችሁ ላይ ሐዋርያቶች በምስክርነት ለምንድነው የማይመጡት? ሐዋርያው ጳውሎስ እንደሰገደው፣ ሐዋርያው ጳውሎስ የገብርኤልን ምስል እንዳሳለው፣ ጴጥሮስ እንትን እንዳረገው የሚል ለምንድነው የማትጠሩት? ለፖለቲካ ብቻ ነው እንዴ ሐዋርያ ቅብብሎሽ የሚለው የምትጠቀሙበት? ሐዋርያ ከሌ እንትን እንዳደረገው ለምንድነው ማለት የሚተናነቃችሁ? ስለዚህ ወንድማችን አንድ እንድትረዳ የምንፈልገው ነገር ምንድነው መሰለ? በመጀመሪያ ነገር እነዛን 3 ደቂቃ እንትን ያወጣቸው በቤተ ክርስቲያን መጽሐፍት ብትመለከት 5-6 ተጨማሪ ሰዎች አወጧቸው ይላል። ስለዚህ አንተ ገብርኤል ስላወጣቸው ከታሪኩ በመነሳት ነው ይሳሉት ካልክ ባለታሪኩ ሚካኤል እኔም ነኝ እያለ ነው። ስለዚህ ስዕሉ ራሱ ትክክል ያልሆነው ከታሪኩም በመነሳት ነው ማለት ነው አንተ እንዳልከው። ስለዚህ ሩፋኤልም መጥቶ እኔም ነኝ ይላል። ሩፋኤል ይሁን ራጉኤል ይሁን ኤርሚያስ አለ ኡራኤል ይሁን ብቻ። ስለዚህ ሁሉም ክሌም የሚያደርግ ከሆነ ከታሪኩ ተነስቶ የተሳለል ስዕል በራሱ ትክክል አይደለም ማለት ነው። እሺ መልኩ ምንም አይሰራም ለማሳመር ነው አልክ። ለማሳመር የሚሳል ስዕል ስር አንተ ምን ስትሰግድ ምን ትሰራለህ? ምን ይሰራላል? የሆነ ሰውዬ ለማሳመር የተሳለ ለጌጥ ለዲኮሬሽን የተሳለ ስዕል ስር አንተ ምን አሰገደ? አንደኛ ለታሪኩ ነው ካልክ ደግሞ ለታሪክ አይሰገድም። የታሪኩ ባለቤት ነው እንዳትል ደግሞ የታሪኩ ባለቤት ቅድም ያወራው እኔ ነኝ በባለቤትነት ምትል ማርያምም አለች። ስለዚህ ግራ የተጋባ ብለን ስንገባ ዝም ብለናል። እውነትም ግራ ተጋብታችኋል። ሌላው ደግሞ አንዱ ይሰገድ ይላል፣ አንደኛው አይሰገድ ይላል። ያው አራት አይናውና ልደት ቃል አይሰገድም ይላል። ማን ይሰገድ ይላሉ? ኖ ልደት ቃል አይደለም። አራት አይናውና ፈለገ ይሰገድ ይላሉ። ልደት ቃልና ዲያቆን ሄኖክ ደግሞ አይሰገድም ይላል። በቪዲዮ ነው እንግዲህ እኛ ስናወራ በቪዲዮ ነው። ወንድማችን ይሄን ቪዲዮ ምናልባት ካልተቀበልከው እድል እንስጥህና አንተ ደግሞ እጅ ላይ ያለው ቪዲዮ ያሳይ ሲባል ምን አለ? አይ የለኝም አለ። ጴንጤ ሲያወራ በመረጃ ነው፣ ቪዲዮ ከፍቶ ነው፣ መጽሐፍ ከፍቶ ነው። ኦርቶዶክስ እድል ስትሰጡት አንድ ቪዲዮ አይከፍትም፣ አንድ መረጃ የለም፣ መጽሐፍ አይከፍትም። ካለው አሁንም እድል ሰጠዋለሁ። አሁን እዚህ ጋር ስብከት አደረከው። በነገራችን ላይ እስኪ እናወራኛ። እሺ እንዳትከፍት ብዬ ነበረ ማይክ አይደለ? በመረጃ ላስወርድ ወይስ እንዴት ይሻላል? ማስወረድ ትችላለህ፣ ግን በመረጃ ባወራ እኔ እዚህ ጋር ለጴንጤ መልስ ይሆናልኝ አለ። ኦኬ በመረጃ የምታወራ ከሆነ ምን ታደርጋለህ መሰለህ? ቀጥታ ወደ መረጃዎች እንሄዳለን። እንዝጋው በቃ፣ ከዚህ በላይ መንዛዛት የለበትም። እንዘጋዋለን። አሁን ማይክም ከፍተህ ይኸውልህ እድል እየሰጠው ነው። አሁን ምን ታደርግልኛለህ መሰለህ? ቀጥታ ለምንድን ነው 4 ሰዎች የተሳሳተ ነገር ያወሩት? ይኸው መረጃው ብለህ ከፈለገ ጀምርልኝ። ቀጥታ ሌላ ወሬ ካወራ አስወርዳለሁ። ቀጥታ ቪዲዮ ትከፍታለህ። በትልቁ አድርጌሃለሁ። ቀጥታ የምትነግረኝ ነገር አልፈልግም። ንግግር አልፈልግም። ንግግር ሳይሆን መረጃ ነው ፈልግ። አሁን አልተሳሳቱ። ያልተቆረጠ ቪዲዮ ቶሎ ከፍታ አሳየህ። ቶሎ በል አለ። መረጃው የለኝም። ሙሉን አምጣ አንተ ራስህ እንዳመጣ። የለም በቃ አለቀ። ስለዚህ ሚውት ነው የምታደርገው። መረጃ የለኝም ያልከው አንተ ነህ፣ እኔ አይደለሁም ያስባልኩ፣ ራስህ ነው ያልከው። በቃ መረጃ የሌለው ሰው ዝም ነው የሚለው። አንተ ልጠይቅህ ስለመጽሐፍ አይደለም ወይስ ነው? እሺ ሚውት አደርጋለሁ። አሁን ሁለተኛ መረጃ እንድታመጣ ደግሞ እድል ልስጥህ። ገብርኤል ነው ብለን ወንጌል አይሰበክም። መልካም ይሁንላችሁ። ወንጌል ከሆነ ሁለተኛ እድል ልሰጠህ ነው፣ ተጠቀምበት። ሁለተኛ እድል ልሰጠህ ነው።
አሁን መጽሐፉ ላይ ወንድማችን እባክህ አዳምጠኝ። በጣም እንደዚህ የምታገስህ አንድ ነገር ይዘህ ብትሄድ ብዬ ነው። ገብቶሃል? ተረጋጋ። የቪዲዮ ማስረጃ የለም። ወደ ሁለተኛው ማስረጃ ነው። ኢትስ ኦኬ፣ ማስረጃ የለም። አሁን ወደ መጽሐፍ ቅዱስ ደግሞ ነው አለኝ። ዳንኤል ላይ ስለ ስዕላት ማስረጃ አለኝ። መጽሐፍ ቅዱስ ወንድሜ እባክህ አዳምጠኝ። በጣም እየታገስኩ ነው። የገባህ ነው አይደል? ዳንኤል ላይ ስንተኛው ምዕራፍ ላይ ነው ቅድም ያልከው ታሪክ የሚገኘው? እሺ እሱን አወጣልሃለሁ። መጀመሪያ ግን ስዕላት መጽሐፍ ቅዱሳዊ እንደሆኑ ማመን አለብህ። ዳንኤል ላይ አሁን መጽሐፍ ቅዱስ ከፍተን ልናወራ ነው። ዳንኤል ላይ ስንተኛው ምዕራፍ ላይ ነው የሚገኘው? እሺ 2 ደቂቃ ብቻ ትሰጠኛለህ? አሰጠኝም? አይ መጀመሪያ ይሄን ጥቅስ መልስልኝ፣ ከዛ ደቂቃውን ነው ትሰጠኛለህ ወይ አሰጠኝም? ምንም ከመብራት ቤት አንተ ስለብራራ 2 ደቂቃ ተሰጠኝ። ዳንኤል ላይ አሁን እንማማር፣ ችግር የለውም። ባታውቀውም ባይዘው ጥቅሱን ባታውቀውም ችግር የለውም። ምንም ያን ያህል ጥቅስ አለመሸምደድህ ያን ያህል አያስወቅስም። ግን አውቀዋለሁ አላውቀውም እንድትለኝ ይፈልጋል። ግን መጽሐፍ ቅዱስ እየጠቀሱ ነው ያስረዳው። በነገራችን ላይ ጥቅስ ጠፍቶብኝ አይደለም። አሁን እኔ እዚህ ጋር ዳንኤል ላይ ምዕራፍ ስንት ላይ ነው የሚገኘው? ኧረ ቆይ ተረጋጋ እባክህ። ታውቀዋለህ አታውቀውም? 2 ደቂቃ ካላወቅህ ችግር የለውም። አሁን ባሳይህ አንተ ነው የምታወራው። እኔ አሁን ጊዜ ካልሰጠኝ አሁን እንደሆነ አልሰጥህም። ዳንኤል ላይ ምዕራፍ ስንት ላይ ነው የሚገኘው? እኔም አልሰጠህም። ሌሎች ሰዎችም አየህ በዚሁ ይማራሉ። ዳንኤል ስንት ላይ እንደሚገኝ ሐሳቡ የት እንዳለ አየህ። ወደ መማማር ወደ ከመበሻሸቅና ጉንጭ ከማልፋት ምን ይሻላል መሰለህ? ይሻለው መጽሐፍ ቅዱስ ከፍተን እንማማር። ታውቀዋለህ አታውቀውም? ከፍቼ አስተምርሃለሁ እዚህ ጋር አንተ ብቻ ጊዜ ስጠኝ። 2 ደቂቃ ስጠኝ። እሺ የት ላይ ነው የሚገኘው? እነዛ ሶስቱ 2 ደቂቃ ስጠኝ። ኦኬ በቃ ላስወርድ ማለት ነው። አምሶሪ ይቻላል። አስወርዳለሁ። እውነት የለም። እውነት ከሆነ የምታስወርድ ከሆነ አታውቀውም። ስለማታውቀው ልሸኝ ነው። 600 ሰው ያፍርብሃል። ማስወረድ ትችላለህ። ካላስወረድከኝ ግን 2 ደቂቃ ስጠኝ። አንተ እንዳወራኸው መጽሐፉን ታውቀዋለህ? የት ጋር እንዳለ ታሪኩን ሁሉንም አሳይሃለሁ። ሁሉንም አሳይሃለሁ። ዳንኤል ስንት ላይ ይገኛል? ዳንኤል ስንት ላይ ይገኛል? ትንቢተ ዳንኤል ምዕራፍ ስንት ላይ ልሂድሽ? ትንቢተ ዳንኤል ምዕራፍ ስንት ስለሆነ 600 ሰው እንዳያፍር ወንድሜ፣ ባታውቀውም ችግር የለውም። እኔ አሁን ጥቅስ አላወቅም ብዬ ብሌም ላደርግ አይደለም፣ ማማር ብዬ ነው። በዛውም ሰዎች ጥቅሱ የት ጋር እንደሚገኝ ይማማሩበት። ካላወቅከው ከረሳው ችግር የለም። እኔ አሁን ሁሉ ነገር ብጠይቀኝ ኤግዛክትሊ ላሳውሽ ሁሉ ነገር ይችላል። አረሳውትም ጥቅሱንም አልናገርም። እማሳይ ግን አውጥቼ በቪዲዮ አሳይሃለሁ። ኦኬ በቪዲዮ ታሳይኛለሽ? በቃ ሸኛችሁት። እሺ በቃ ባለጌ ነው በቃ። አለማውራት አይ ምዕራፍ 3 ላይ ነው ወይ ምዕራፍ 9 ላይ ነው ወይ ምዕራፍ 7 ላይ ነው ወይ ምዕራፍ 5 ላይ ነው